ያያችሁት ካላችሁ በህይወት ዓለም ላይ የለም። ስለ ኑህ ስለ ዳውድ አንተ ዳውድ ሆይ በእርግጥም በምድር ላይ ምትክ አርገናል በእውነትም ፍረድ ይላቸዋል። በምድር ላይ ምትክ አርገናል አንተ ዳውድ ሆይ በምድር ላይ በእውነትም ፍረድ እኮ አንተ ዳውድ። ሰለሞን ምንኛ ያማረ ባሪያችን ሰለሞን ይላል፣ ወይ ምንኛ ያማረ ባሪያችን ሱለይማን ይለዋል። አላህን ምንኛ ያማረ ባሪያችን ካላችሁ ወላሂ ከዚህ በላይ የሚያስደስታችሁ ነገር ምን አለ? ምንኛ ያማረ ባሪያችን ሱለይማን። በእርግጥም ሱለይማን አልከፈረም፣ የከፈረ ሸያጥኖች ናቸው ይላል። ሱለይማን አልከፈረም። ሱለይማን እኮ ያማረ ባሪያችን ነበር እኮ፣ አገራንለት እኮ፣ ሁሉ ነገር እኮ አስመቸ ነው ይላል እኮ። ንፋስን እኮ ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀስ እኮ ያደረገለት ነው። አራዊቶች እንስሳቶች ሁሉ እንዲያቅ እንዲያናገር ታዛዥ፣ ጅኖች ሁሉ ለሱለይማን ታዛዥ የሆኑ እኮ ነበሩ እኮ። አላህ ያከበረው ነው። ለዚህም ነው አላህ ያከበረው ማንም አዋረደውም ይላል አላህ። አላህ ያከበረው ማንም ሊዋረድ አይችልም። በዱንያም በአኺራ ሁሌ የተስተካከለና ያማረ ኑሮ አላህን ያኖረዋል። ዳውድ እኮ ይለዋል አይደል እንዴ? ለዳውድን በእርግጥም አገራንለት፣ አዋፋቶችና ተራራዎችን ከሱ ጋር አወዳሾች ሆነው ፈጠርናቸው ይላል አይደል እንዴ? ዳውድን እኮ ሲያወድስ እኮ ተራራዎችና አዋፋቶች እኮ ያጅቡት ነበር። የተከበረ እኮ ናቸው እኮ ዳውድ አለይሂ ሰላም። የእያንዳንዳቸው እኮ ታሪክ እኮ ቢወራና ላይክ እስከ ቂያማ ማይጨረስ ነገር እኮ ናቸው። የእያንዳንዳቸው ቂሳ ቢወራ ማለት ነቢያቶች የተከበሩ ናቸው፣ የተወደዱ ናቸው፣ አላህ ያከበራቸው ናቸው፣ ወደ ሰው ልጆች የተላኩ ናቸው፣ ከጨለማ ወደ ብርሃን እንዲያወጡ የተላኩ ናቸው። ለእያንዳንዳቸው አላህ ተወዳጅ ስም የሰጣቸው ናቸው። አንዱን ጓደኛ ያለው ኢብራሂም፣ ሌላው ደግሞ ያናገርኩት ያላቸውን ሙሳን ያናገራቸው ለእያንዳንዱ ስም የሰጣቸው ናቸው። ወላሂ ለዚህም ነው እኛ ነቢያቶችን ስናወራ እንካ እያለን ሁላ እናወራም። አክብረን እኮ ሙሳ ባሉ ጊዜ አሁን አንዳንዴ ከክርስቲያን ስታወሩ ማለት ነው ሙሴ እንዲህ ያለ ምናምን ስትሉ የሰፈር ልጅ የምታወሩ ነው የሚመስላችሁ፣ ወይም ጎረቤታቸው የምታወሩ ነው የሚመስላችሁ። ግን ሙስሊም ሲናገር ነቢላ ሙሳ እንዲህ ባለው ጊዜ፣ ሙሳ ለህዝቦቻቸው እንዲህ ባለው ጊዜ አለይሂ ሰላም፣ የአላህ ሰላም በሳቸው ላይ ይሁን፣ የተከበሩ ናቸው። አላህ አከብሯቸዋል። ወላሂ አልሐምዱሊላህ በሉ አላህ እስልምና ስለሰጠን። እያንዳንዱ ነገር ብትሰሙት ማለት ወላሂ ሁሉ ነገር ማለት ነው። መርየም ወላሂ የተከበረች የተወደደችዋ መርየም፣ በእርግጥም አንቺ መርየም ሆይ አላህ እኮ መረጠሽ እኮ ይላታል። ከዓለማቶች ሁሉ እኮ መረጠሽ ይላታል። መርየም ማለት እኮ የተወደደች ለራሷ እኮ ቻፕተር አላህ ሱራ የሰጣት እኮ ናት። እስቲ ግቡና ባይብል አንድ እስቲ የመርየም ወንጌል ፈልጉ ታገኛላችሁ። የለም የነጭ ፎቶ ሰልቶ እጣን ሲያጨስላት የሚኖር ነው እንጂ መርየም ወይ ማርያም ምን እንደሆነች አያውቃትም። ከናካቴው ማርያምን አያውቃትም ምን እንደሆነች። ገብቷችኋል? ቤቱ ትልቅ የማርያም ፎቶ ለሰቅሎ ማለት ነው። በቀኝና ሁለት ሂጃብ ነው ያላት። አንድ ፊቷ ላይ እንትን ያለ እንደ ጅልባብ ነገር እንትን ያረጋችው አለ፣ ሌላ ከኋላ አለ። ግን the same times ደግሞ ሙስሊሞችን እንትን ሂጃብ አድርገው ሲያዩ ደግሞ ወንዶች ለሙስሊሞች ለሴት ሰዎች ይጨኩናሉ ምናምን፣ ነፃነት የላትም ምናምን ይላል። በራሱ ግን እኮ የማርያም ብሎ ትልቅ ሂጃብ ያላት እኮ ሰቅሎልሃል እኮ። አይታየው መውር ነው። ቁርአን ውስጥ እኮ 34 ጊዜ እኮ አንቺ መርየም ሆይ ብሎን አላህ ያወሳት 34 ጊዜ። ባይብል ላይ 18 ጊዜ ነው ማርያም። ለዛውም ኢንዳይሬክት የገቡ ናቸው። ዳይሬክት ለራሱ ኮት የተደረጉ የሉም እኮ። ከዛም አልፎ እኮ በአባቷ ስም እኮ አላህ ቁርአን የሰየመለት ሱረቱል ኢምራን የመርየም ቤተሰቦች ብሎ ሱራ ለሱ መታሰቢያነት የተደረገ እኮ ነው። ሱብሃንአላህ። ቁርአን ሁሉ ነገር መጥቶ ያነሳው ነው። ቁርአን ሁሉ ነገር እያንዳንዱ ነገር ሲዋሽ ሲቀጠፍ የነበረው ለራሳቸው እንዲመቻቸው አርገውት የነበረው እኔ እስካሁን እያወራሁት የነበረው ስልኬን ካሜራ እያየሁ ነበር ማለት ወደ ግድግዳ እያወራሁ ነበር። እኔ ኡስታዝ እንደገባ አላየሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀቢቢ ቀጥል። እኔ አሁን ነው ገና ወደ ስክሪን የተመለስኩት። شكرا حبيبي استاذ السلام عليكم بالله. وعليكم السلام ورحمه الله وبركاته. السلام عليكم ورحمه الله وبركاته. عليكم السلام ورحمه الله وبركاته. ዙዋል ቆይም ያው ለሰላምታም ነው የገባሁት። ዳጊ استاذ وحيد السلام عليكم ورحمه الله وبركاته. ወንድም እንዴት ማታ የለምንኩና ገባ እያልኩ ዝም ብለኝ ጥለህ ትሄዳለህ።
አይ የሚመች ቦታ ካልገባው እኔ የኔ ባህሪ ምንድነው ወይ ቢዚ ሆኛለሁ በልጆች ወይ የሚመች ቦታ አይደለም ጫጫታ ቦታ ላይ ነው ያለሁት። ያ ደግሞ ፌር አይደለም እናንተ መቶ መረበሽ ከዛ አንፃር ነው እንጂ ታውቃለህ ነው ለግርማ ሞገሱም ራሱ አንዳንዴ እኔ አጀር ለማገኝበት ነገር ቁጭ ስትል ደስ ይለኛል። አዎ እናንተ ለጥያቄ እኮ አይደለም ገብተህ ቁጭ ስትል ለኛ የሆነ ነገር እንትን ስል አጀር ማገኝበትን ነገር እንዴት እንትን እላለሁ ሚስ አደርጋለሁ። ከዛ አንፃር ነው አይደለም ኡስታዝ ለሱ እኮ አይደለም ለእኮ ለግርማ ሞገሱ ገስት ላይ ቁጭ ስትልልህ ለኛ መቀመጥም አልችልም እኮ ወይ ስልኩ ይደወልብኛል ወይ ደግሞ ስልክ መደወል ልፈልግ እችላለሁ እና ከዛ አንፃር ነው እንጂ ከተመቸኝማ እንትኑ አካውንቱ ሲቀመጥ ሁለት መሆናችንም ይማራሉ። ነው አካውንቱ ተው ይቅርብና ሁለት መሆናችንም አንተ ይሄ አይመቶላል አራት ለሆንልን ነው በአራት ለወራልን ነው ትላለህ። ኢንሻአላህ አላህ በጣም ብዙ ያርግክ። ያ ስለ ኤአይ ትንሽ ታወራችሁ ነው አፍያንም ማለት ነው። አውራ አራውን ፈልጓልን አውራ። ኤአይ ማለት እንትን ነው አይደለ? ሶስት ኢንተለጀንሶች አሉ። የመጀመሪያው ያው ናቹራል ኢንተለጀንስ የሚባል አለ። ያው የኛ የተፈጥሮ አስተውሎት የሚባል አለ። ይሄ መጀመሪያው አላህ ለኛ የፈጠረው ከኛ ጋር እንትን ያለው እና እኛ ደግሞ ስራ እንዲያቀልልን ብለን አርቲፊሻል ኢንተለጀንስ የሚባል ነገር ፈጠርን ማለት ነው። ሰው ሰራሽ አስተውሎት የሚባል ነገር ፈጠርን ማለት ነው። ሰው ሰራሽ አስተውሎት ራሱ ሶስት ክፍል አለው። አንደኛው አርቲፊሻል ናሮ ኢንተለጀንስ የሚባል አለ። ምንድነው? ሰው ሰራሽ ጠባቡ አስተውሎት የሚባል አለ። አሁን ላይ ያለነው እሱ ላይ ያለነው ይሄ ቻት ጂፒቲ፣ ቻት ጎ ምናምን የሚባሉ ነገሮች ጽሁፍ እንደገና ደግሞ ኦዲዮ ቪዲዮ ምናምን ሰተነው እሱ እንዲሰራ የምናደርገው ነገር እሱ ምን ይባላል? አርቲፊሻል ናሮ ኢንተለጀንስ ይባላል ማለት ነው። ሁለተኛው ደግሞ ምንድነው? ቀጣዩ አሁን የሚመጣው የተባለው ጀነራል ነው። ራሱ አርቲፊሻል ጀነራል ኢንተለጀንስ የሚባለው አጠቃላይ የሚባለው ነገር ነው እና አውቶሜሽን ናቸው። አውቶሜሽን እነ ሮቦት እነ ምናምን የመሳሰሉ ነገሮች በቃ ስራውን ራሳቸው እኛ እንትን ፕሮግራም ልናረጋቸውና ፕሮሰስ ያደርጋሉ። ልክ እኛ ጋር ያለው አውትፑት ሌየር፣ ኢንፑት ሌየር እና ሂድን ሌየር የሚባለው የማይንዳችንን ክፍል አይነት አድርገን በእኛ ፋንታ እንዲሰሩ ማድረግ ማለት ነው። ሶስተኛው ነው በጣም ከባድ የሚሆነው አርቲፊሻል ሱፐር ኢንተለጀንስ የሚባለው ቃል። እሱ ሲመጣ እሱን ተከትለው የሚመጡ ነገሮች ሲንቴቲክ የሚባል አለ። ሰምታችሁ እንደሆነ ሲንቴቲክ ኢንተለጀንስ የሚባል ይመጣል። ያኔ ሲመጣ ሶሪ እና እሱ ሲመጣ ግን ራሱን የቻለ አርቲፊሻል ኢንተለጀንሱ ራሱ ሲንቴቲክ ኢንተለጀንስ የሚባል አለ፣ ኤስአይ የሚባል አለ። እሱን ይፈጥራል። እሱን በሚፈጥርበት ሰዓት ላይ በቃ ራሱን የቻለ እንደ ሰው ያስባል፣ እንደ ሰው እንትን ይላል። መጨረሻ ላይ ምናልባትም የሆነ ሰዓት ላይ ከሰው ጋር ራሱ ጦርነት ሊፈጥሩ ይችላሉ እነሱ ተብሎ የሚታሰበው ማለት ነው። አሁን ዓለማችን ላይ የሚያሰጋው ኤአይ አይደለም ኤስአይ ነው የሚያሰጋው፣ ሲንቴቲክ ኢንተለጀንስ የሚባል ማለት ነው። እና እንግዲህ አናቅም ለጥሩ ነገር ወይ እንጠቀምበት ይሆናል አናቅም። ራሱን የቻለ አይደለም በራሳቸው አስበው የሚሄዱት የራሳቸው አስተሳሰብ አላቸው፣ የራሳቸው ፍሪ ዊል አላቸው። አሁኖቹ ፍሪ ዊል አውቶሜሽን እነ ሮቦት ምናምን ነገር የላቸውም፣ ፍሪ ዊል የላቸውም። እነሱ ግን ሲመጡ ግን ፍሪ ዊል አላቸው። ምን አላቸው? የሚፈልጉትን ነገር ያደርጋሉ። ራሳቸው በቃ ራን ያደርጋሉ። ምንም ነገር አለማችንን ይመራሉ ልክ እንደ ሰው ማለት ነው። ምናልባት አለመግባባት ከሰው ጋር ቢፈጠር ጦርነት ሁላ ሊፈጥሩ ይችላሉ ተብሎ ይታመናል። ከዛ ጦርነት ከፈጠሩ ደግሞ ወይ ሊያሸንፉን ይችላሉ። ምክንያቱም ሱፐር ናቸው እነሱ የሚባለው ነገር ማለት ነው። እና ከዛ አንፃር ነው አድቫንቴጅም አለው ዲስአድቫንቴጅም አለው። ብዙ ነገር ያቀልልናል። አሁን የምናወራው ሞባይል እኮ ራሱ አርቲፊሻል ኢንተለጀንስ ነው ራሱ ኖርማል ማለት ነው። ሄርፎን የጆሮአችን ውስጥ ያለው ሞባይላችን ሁሉ ነገር አርቲፊሻል ኢንተለጀንስ ነው። ከፍጥረት እየታየ የሚሰሩ ነገሮች ናቸው። አሁን ዶልፊን ታይቶ ነው አይደለ የኢንጂን መርከብ የተሰራው። አባጨጓሬ ታይቶ ነው የባቡር የተሰራው። እንደገና ደግሞ እነ ሜትሮ ምናምን ነገር ደግሞ ዘንዶ ታይተው ነው የዘንዶ ቅርጽ የዘንዶ ዲዛይን ታይቶ ነው። አይሮፕላን ደግሞ ኤሮዳይናሚክ ሎ ነው ንስር ታይቶ ነው የኤግል ታይቶ ነው ራሱ ኖርማል ማለት ነው። የሲፒዩ ሴንትራል ፕሮሰሲንግ ዩኒት የሚባለው የኮምፒውተር የነምና የመሳሰሉ የሰው ነው ራሱ ሶፍትዌር ሃርድዌር እና ሲፒዩ አለው ሰው። ሶፍትዌሩ ማይንድ የሚባለው ነው አቅል ነው። ሃርድዌሩ ደግሞ ያው ጀሰድ ነው አካል ነው ቦዲ። ከዛ ሴንትራል ፕሮሰሲንግ ዩኒት የሚባለው ደግሞ ብሬን የሚባለው ነው። እሱ ታይቶ ነው የተሰራው አጠቃላይ ማለት ነው። በጥቅሉ ፒሲ የሚባለው ለዛ ነው ፐርሰናል ኮምፒውተር የሚባለው
እና የተለያዩ ነገሮች የሚሰሩት ነገሮች በአንድ በኩል ስራ ያቀላሉ ትላለህ። ደግሞ ኤአይ የሚባለውን ቁርአን ነው የቀደመው ከሁሉም በፊት ታስታውስ እንደሆነ የሳሚሪ የሚባለው የጅብሪል ፈረስ የረገጠበትን አፈር ወስዶ የጥጃውን አምላክ አድርጎ ሰርቶ እንዲያጋሳ አድርጎታል፣ እንዲያጓራ አድርጎታል። አርቲፊሻል ኢንተለጀንስ ማለት ነው። ለመጥፎ ነገር መጠቀሙ ነው ትንሽ እንትን የሚለው ማለት ነው። በተረፈ ደግሞ ኢፍሪት የሚባል ደግሞ የጂኒ ክፍል አለ። እሱ ደግሞ አይታችሁት እንደሆነ አይታችኋት ከሆነ ለሱለይማን የቢልቂስን ወይም ደግሞ የማከዳን ዙፋን አምጥታለች በቅስፈት። ያ ማለት ቴሌፖርት እንደሚያሳየው ራሱ ማለት ነው አይደል? ፖንትና ቴሌ አለ። ቴሌ ማለት ፋር ማለት ሩቅ ማለት ነው። መጀመሪያ የጀመረው ቴሌግራፍ ነው አይደል? ግራፍ ነው የተላከው። እነ ቴሌስኮፕ አሉ፣ ቴሌቪዥን አለ፣ ቴሌፎን አለ፣ ቴሌፖርት አለ። ከዛ በኋላ ደግሞ ቴሌፓቲ የሚባል አለ። የመጨረሻው ቴሌፓቲ ነው የሚኖረው ማለት ነውና ሰፊ ነው። ኢንሻአላህ ሌላ ቀን በደንብ ስለ ኤአይ እነግራችኋለሁ። ይበቃቸዋል። ላጊ ሹክራን ጀዛኩሙላህ ኸይር ኡስታዝ። ሰዓት አይደል ክርስቲያኖች ከስር ባትሪ እንትን እያለብኝ ነው። 5 ደቂቃ ይላል፣ 5 ሰከንድ ይላል፣ 5 ደቂቃ ይላል። ሞባይል ላይ ቻርጅ አላረኩትም፣ ግን ይግቡ ችግር የለውም። ኦኬ አንድ ዴቪድ ሚድ ገብተዋል። እሺ ኡስታዝ ሰዓት ካለ እስከምትወጣ ወደ 3 ደቂቃ ዴቪድ ኡስታዝን ጥያቄ ካለ ቀጥል። እሺ እንዴት ነው ኡስታዝ? ሰላም ነው? ሰላም ነው ዴቭ አለው። እግዚአብሔር ይመስገን። እና ጥያቄ መጠየቅ እችላለሁ ወይስ? ትችላለህ፣ ጠይቅ። ለወጣ ነው ግን ባትሪ ነው እንትን ባትሪ እስከሚያልቅ ድረስ አብረን እናውራ። ካለቀ ከሌሎቹ ጋር ትቀጥላለህ ማለት ነው ኢንሻአላህ። ቀጥል። ይሰማል? ባይዘው ይሰማችኋል? አይሰማኝም? ሄዴ አይሰማም? አሁን መጣ። እሺ ቀጥል። ኔትወርክ ቀይ ያበራ ነው ዴቪድ፣ አስተካክለው ወይ ቦታው ይቀይር። እሺ አሁን አይሰማም? ይሰማል። አሁን ቀጥል፣ ጥያቄህን አቅርብ። እሺ ቁርአን ከሳይንስ ጋር ያለው ግንኙነት ምን አይነት ነው? ለምሳሌ ቁርአን የተናገረውን ሳይንስ አፊርም ያደርጋል ወይም ደግሞ ኮንፊርም ያደርጋል ብለህ ታስባለህ ኡስታዝ? ሳይንስ ማለት ምን ማለት ነው ትርጉሙ? ሁለተኛ ሳይንስ በስንት ይከፈላል ራሱ በጥናት ላይ? ኦኬ አይ ቲዮሪና ፋክት ነው የማውቀው። ለምሳሌ አንድ ነገር ፕሩቭ የተደረገው ያ ፋክት ነው። ነገር ግን ቲዮሪ ሆኖ የቀረ ደግሞ እስካሁን የሆነ ሳይንስ ማለት ያው ሳይንስ ማለት ሳይንሲያ ከሚለው ከላቲን ቃል የመጣ ነው። ኖሌጅ ማለት ነው። ሲምፕሊ እውቀት ማለት ነው። ያ ግን ሳይንስ ሲባል በሁለት ከፍለው ያዩታል ስኮላሮች። አንደኛው ሴዶ ሳይንስ ነው፣ ሁለተኛው አክቹዋል ሳይንስ ነው። ሴዶ ሳይንስ ማለት በኮንሴፕቹዋል ፍሬምወርክ ላይ የተቀመጡ ነገሮች ሃይፖቴሲስ የሆኑ ነገሮችን ያካትታል። ለምሳሌ ሰው ከዝንጀሮ መጣ የሚለው እነ ሚውቴሽን፣ ሌሎቹ እነዚህ ከሆሞ ሳፒያንስ በፊት አሉ ተብሎ የሚባሉ ሆሞ ኢሬክቲስ፣ ሆሞ ሃቢሊስ፣ እነ ካምብሪጃን ኢራ፣ ሜሶዞይክ ኢራ ምናምን የሚባሉ ኤራዎች ምናምን ነገር እነሱ አሁን ሳይንቲፊክ ቲዮሪዎች ናቸው። ሁለተኛው ሳይንስ ምንድነው? አክቹዋል ሳይንስ። አሁን አንተ እንዳልከው ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኤሌጋንስ ያላቸው ነገሮች አሉ። እሱ ሳይንስ ከቁርአን ጋር አይጋጭም ብለን ነው ኢሴንሻል ሃርመኒ ቁርአን ኤንድ ሞደርን ሳይንስ ብለን እናምናለን። ስለዚህ ከኤክስፐሪመንታል ፕሩፍ ከተደረገው ነገር ጋር ማቴማቲካል ኢሌጋንስ ካለው ነገር ጋር ቁርአን አይጋጭም። ባይሆን ቁርአን ተናግሮት ዘመናዊ ሳይንስ ሞደርን ሳይንስ ያልደረሰበት ነገር ሊኖር ይችላል። ወይም ደግሞ ሞደርን ሳይንስ ቁርአን ያለውን ነገር ኤክስፐሪመንት ቁርአንና ሐዲስ ያሉትን ነገር ኤክስፐሪመንት ላይ ያደርጉበት ይችላሉ። በተረፈ አንድ ናምና አምጣና ከሞደርን ሳይንስ ጋር ወይም ደግሞ ኤክስፐሪመንታል ፕሩፍ ተደርጓል ማቴማቲካል ኢሌጋንስ አለው ከምትለው ጋር ከቁርአን ጋር ኮምፔር እያደረግን ማየት እንችላለን ኢንሻአላህ። አንድ ናምና አንጣና አንተ የተሰማህ ይሄን ይመስላል ባጭሩ። ኦኬ ለምሳሌ አሁን ኤግዚስት ያደረጋ ያ ነገር ለምሳሌ ስለ ኤምብሪዮሎጂ ያወራል አይደል? ቁርአን ሱራ አልሙሚን ነው አይ ቲንክ መሰለኝ 23:14 ላይ ስለ ኤምብሪዮሎጂ ያወራል። ያ ኤምብሪዮሎጂ አክቹዋል ሳይንቲፊካሊ ፕሩቭ የተደረገ ነው ፕሮሰስ እንዳለውና
ሳይመልቴኒየስሊ ልጁ እንደሚፈጠር ይናገራል። ነገር ግን ቁርአን እንዴት አድርጎ ነው የሚናገረው? በመጀመሪያ የፍቶትን ጠብታ አደረግንበት፣ ከዛ የረጋ ደም፣ ከረጋ ደም በኋላ ስጋን ፈጠርን፣ ከዛ በኋላ ስጋውን አጥንት አደረግነው፣ አጥንት የሆነውን ስጋ ደግሞ በስጋ ሸፈን ነው ይላል። ሳይንቲፊካሊ ደግሞ ታዩ ይሄን ነገር በጣም እንትን ነው ማለት ዊርድ የሆነ ነገር ነው። ምንድነው ዊርድ? ለምሳሌ አጥንት ከተፈጠረ በኋላ ምን ይፈጠራል? ከአጥንት በኋላ ምንድነው ፕሮሰሱ? በሳይንስ ነገር እስቲ አይደለም ሳይመልቴኒየስሊ ነው የሚፈጠረው። በተመሳሳይ ሰዓት ነው የሚፈጠረው ስጋና አጥንት። ስጋና አጥንት ሳይሆን ስጋና የመጀመሪያ ያለው ሙድጋ ነው አይደለ? ሙድጋ ነው አይደለ? ብሎክሎት ማለት ነው አይደል? ሙድጋ አለ። ሙድጋ የሚባለው ነገር በአረብኛ ላይ ያለው እሱ አለ። እሱ ፕሮሰስ ነው ራሱ ወደ አጥንትነት የሚቀየረው አይደል? እንደ በሳይንስ አዎ። ስለዚህ አሁን ከአጥንት ካደረገ በኋላ አጥንቱን ስጋ ለበስ ነው ሲል ከአጥንት በኋላ ያለው ፕሮሰስ ምንድን ነው? በሳይንቲፊካሊ ባዮሎጂካሊ ኤምብሪዮሎጂ ላይ ምን ይፈጠራል? አይ ፕሮሰስ እኮ የለውም። አንዴ ሳይመልቴኒየስሊ ነው የአጥንት ቲሹና ስጋው ባንድ ላይ ነው የሚፈጠሩት እኮ አይደለም። እሱ አይደለም ብለህ ከሱ በኋላ ከአጥንት በኋላ የሚመጡ ነገሮች አሉ። ራሱ ማለት ለህም የሚለው የአረብኛው ቃል የሚናገርበት ነገር እሱ አለው ራሱ። አሁን እሱን ለማግኘት ከአጥንት በኋላ ምንድነው? አጥንት ከተፈጠረ በኋላ ሌሎቹ ነገሮች ፕሮሰሱ ምንድነው? እስከ 9 ወር ድረስ ያለው ምን ይመጣሉ? አረ አጥንት እኮ አይ ቲንክ አጥንት በትንሽ ከስጋ ጋር እኮ በተመሳሳይ ጊዜ ነው የሚፈጠረው እንጂ ፕሮሰስ እኮ የለውም አይደል? ልጁ ነው የሚያድገው እንጂ በማጽን ውስጥ ያለው ልጅ ኮንሺየስ የሆነ ያድጋል እንጂ እንትና እኮ ያድጋል። ማደጉ እኮ ነው እኮ እሱ። ታዲያ እኮ ፕሮሰሱ እኮ ነው እኮ። አሁን ለምሳሌ ቁርአን ላይ ኸለቀ የሚል ቃል አለ። ኸለቀ የሚለው ቃል 4 ትርጉም አለው። ታውቀዋለህ? እሱ አላውቅም። አዎ ኸለቀ ማለት ፈጠረ ነው። በአማርኛው ፈጠረ ነው ሁሉንም ብለው ያሉት 4ቱ ነገሮች። ኸለቀ የሚለው ቃል አንደኛ ካለመኖር ወደ መኖር አመጣ በሚል ይተረጎማል። ፈጠረ የሚል ቃል አለ። ፈጠረ ኸለቀ የሚለው ቃል ማለት ነው። ለምሳሌ ሰማይና ምድርን ፍጥረትን በአጠቃላይ ካለመኖር ወደ መኖር መጥቷል። እሱ የመጀመሪያው ኸለቀ የሚለው ቃል ካለመኖር ወደ መኖር አመጣ የሚል አለ። ሁለተኛ ኸለቀ የሚለው ሰወረ በሚል ይመጣል። በአረብኛ ላይ ቅርጽ አበጀ። ለምሳሌ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 10 ላይ ስትመለከተው ከኻሊቂን የላቀ አላህ ይለዋል። ኻሊቂ ማለት ሰዓዮች ነው የተባሉት ሰዎች የሚስሉት ስዕል ቅርጽ የሚያበጁት ነገር ራሱ ኸለቀ ተብሏል። በእንት ማለት ኢሳ ኢብኑ መርየም አለይሂ ሰላም የወፍ ቅርጽ ሰርቷል። ያንን ራሱ ኸለቀ የሚል ቃል ይጠቀማል። የትንሳኤ ቀንም አላህ ለጣዖት አገልግሎት የቀረጹትን ሰዎች የፈጠራችሁትን ምን በሉት ሕያው አድርጉት ብሎ ጥያቄ ያቀርብላችኋል። የፈጠሩት ሲባል ምንድነው የፈጠሩት? ቅርጽ ማበጀት ነው። ስለዚህ ኸለቀ ማለት ሰወረ በሚል ይመጣል። ሁለተኛው ሶስተኛው ኸለቀ የሚለው ነገር ጀዓለ በሚል ይመጣል። አደረገ በሚል ይመጣል። ለምሳሌ ከአንዲት ነፍስ የፈጠራችሁ ነው ከሷ መቀናጃዋን ያደረገ ነው ይላል በሱረቱ ዙመር ምዕራፍ 39 ላይ። እንደገና ደግሞ በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ደግሞ ከእርሷ የፈጠረ ነው ይላል። አንድ ቦታ ላይ ኸለቀ ይልና ኸለቀ ማለት ትርጉሙ ጀዓለ በሚል ይመጣል። አደረገ በሚል ይመጣል። ማድረግን ሱረቱ እንትን ላይም ስትመለከተው አራፍ ምዕራፍ 7 ቁጥር 179 ላይ ምንድነው ከሰውና ከጅኒ ለጀሃነም ፈጠርን ይላል። ዛት ሚንስ አደረገን ነው ጀዓለ ነው እዚህ ጋር ማለትም በኋላ ላይ ሲያጠፉ ለዛ ለጀሃነም አደረግን ማለት እንቀጣቸዋለን ማለት ነው። አሁን እዚህ ጋር ኸለቀ የሚለውን ጀዓለ በሚል ነው የምትረዳው። አራተኛውና የመጨረሻው ደግሞ ኸለቀ የሚለው ፕሮሰስ ማድረግን ያመለክታል። ፕሮሰስ ማድረግን ለማመልከት በቁርአን ላይ ብዙ ቦታ ላይ ይገባል። ስለዚህ አሁን ፕሮሰሱ ላይ የመጀመሪያ የነበረውን የኑጥፋ የነበረው ወይም ደግሞ አላይክ ቻርጅ የሆነው ስፐርም ሴል እና ኤግ ሴል ቀጥታ ከሱ ፈጠረን ይልና ከዛ እሱ ራሱ ነው ፕሮሰስ አድርጎ ወደ ብልር ክሎት የሚሆነው ማለት ነው። አለቃ የሚባለው ማለት ነው። አለቃ ማለት አለቃ የሚባለው ነገር የብልር ክሎት የሚባለው ማለት ነው። አይተህ ከሆነ የረጋ ደም ብሎ አማርኛ የሚያስቀምጠው ማለት ራሱ ነው የሚሆነው። ግን ከዛ ፈጠረን ሲል ፕሮሰሱን እያካሄደ መሆኑን ከዛ በኋላ እሱ ደግሞ ምን አደረገ? ከዚያም ሙድጋ ይላል። ሙድጋ ማለት ስጋ ማለት ነው። ራሱ እንትኑ ሆኖ ምንድነው የታኘከ ስጋ የሚመስል ነገር አለው። አይተህ ከሆነ ባልትራሳውንድ ስታየው ማለት ነው። ከዛ እሱን ከአጥንት ፈጠረን ሲል ደግሞ አጥንት የሚሆነው ራሱ ነው ፕሮሰስ የሚያካሄደው። ከዛ በኋላ ያሉ ነገሮችን እንደነ ጆሮ እንደነ ምናምን የሚባሉ ይሄ ምንድነው ሳምባ፣ ጉበት፣ ጣፊያ ምናምን የመሳሰሉ ነገሮችን አላህ ለህም ይላቸዋል ራሱ ማለት ነው። ስጋ ይላቸዋል። አማርኛው ላይ ስጋ ብሎ ነው ያስቀመጠው። ከዛ በኋላ ነው በሌላ ፍጡር አደረግነው የሚለው ነገር ደግሞ ፊዚካል ፐርሰፕሽን የሚባሉ ነገሮች ይመጣሉ። ያኔ
ከዛ ፊዚካል ፐርሰፕሽን ነገሮች ከመጡ በኋላ ያኔ ይወለዳል ማለት ነው። ይሄንን ነው እንትን የሚለው ማለት ነው። ይሄን በቀጥታ ከፈለክ እኔ ትንሽ ያው ባትሪ ሊዘጋብኝ ሁለት ልቦኜ ምንድነው ባትሪ እየዘጋብኝ ነው ብዬ ስለማስብ ነው እንጂ እያንዳንዷን ነገሮች ላሳይ ይችላሉ ሳይንቲፊካሊ ማለት ነው። በእያንዳንዷ ፕሮሰሶች ማህፀን ላይ ያሉ ፕሮሰሶች ጋር በፍጹም ምንም ነገር የሚቃረን ነገር የለውም። ስንተኛው ሳምንት ላይ ምን ይበቅላል፣ ስንተኛው ሳምንት ላይ ምን ይመጣሉ የሚለውን ከቁርአኑ ጋር ሱረቱ ሙእሚኑን ምዕራፍ 23 ኑሮ ይቀጥል ሀቢ። ኑሮ አዲስ አላ አለሁኝ ኢየሱስ ኡስታዝ ኔትወርክ አስወጥቶታል መሰለኝ። አይ ባትሪም እንትን ስለነበር አዎ እኮ ባትሪ አስወጣ። ኔትወርክ አልኩኝ ባትሪ ማለት ነው። ዴቪድ አለ አሎ ክርስቲያን ነህ ወይስ ክርስቲያን ነኝ? ኦኬ ኦርቶዶክስ ነህ? አይ ፕሮቴስታንት ፕሮቴስታንት ነህ? ኦኬ በእናንተ አለ እንደዚህ አይነት ነገር ባይብላችሁ ላይ ሰው ልጅ እንዴት እንደተፈጠረ ስለ ኤምብሪዮሎጂ አያወራም። ነገር ግን ቅድም አስቀምጧል። ሳይንስ ማለት በሁለት ትቆራረጣለህ። ይሰማሃል የምናወራው? ኡስታዝ ያወራው ግን ሰምተሃል? ባይ ዘ ዌይ አሁን አይሰማ? አዎ ሰምተኸዋል እስከ መጨረሻ? ዴቪድ ኔትወርክን አስታክለው፣ ዞር ዞር በልና ወይ ቦታ ቀይር። አሁን አይሰማ? አሁን ይሰማል። ኡስታዝ ያወራህ መጀመሪያ ላይ ሰምተዋል ሀሳቡ? ወይ ውረድና ተመልሰህ ግባ። አንድ ቁጥር አሳይ ዴቪድ። ዴቪድ ከተመለስክ አንድ ቁጥር አሳይ። ከዛ ሌሎች ክርስቲያኖች መግባት የምትፈልጉ ካላችሁ አንድ ቁጥር አሳዩ። ኑሮ ይቀጥል። እስከዛ
አዩ ይቀጥል። ስለ ኤምብሪዮሎጂ ምናምን አውራን ትንሽ። ኑሮ አዲስ አለ ዳጊ አለ አለው። አልሐምዱሊላህ ረቢል ዓለሚን። ዳጊ ቀጥል። እስከዛ ዴቪድ ዳጊ አለ። እኔ አለውን ሸኑሬ አምጣጠው። እስቲ ዴቪድ ልሳበውና ዴቪድ እስቲ ሪኩዌስት ላይክ አይ ገስ አካውንት ፕራይቬት መሰለኝ ላይ አልቻልኩም። ሪኩዌስት አርግ። ኦኬ ተልኮለታል። ኦኬ አይ ገስ ኢንቫይት አደርግሃል እንደማየው መጀመሪያ አሳይም ነበር። ኦኬ አይ ገስ ተልኮልሃል። ካንስል አድርገውና እንደ አዲስ እንትን በለው። ኔትም ከሆነ ወጥቶ ይግባና አንድ ሰው ብቻ ይላክለት። የተለያየ ሰው ከላከለት ከንስለውና እንደ አዲስ ትገባለህ። ከንስለው አምታታው ምን ልታዘዝ? አንተ እኮ ስታወራ ቤቱ ይሞቃል። ነገር እኮ ብርድ ገብቷል። እስቲ ከዴቪድን ቀዘቀዘ አቀዘቀዘ ኡስታዝ በአንዴ ከ300 ምናምን ሰው ተራገፈ። እስቲ አውራው ትንሽ ፕሮቴስታንት ነኝ ያለና ትንሽ እስቲ አስኪደው አንዴ። እኔ አውርቼዋለሁ እኮ ፕሮቴስታንት። ዴቪድ ጥያቄ ልጠይቅ እንዴ? አይ መች ተመለሰልኝ ዳጊ። አይ ቲንክ ባትሪ አቋርጦት ነው የወጣው ኡስታዝም። እንግዲህ ኡስታዝ እንግዲህ ያው ባትሪ ቻርጅ አድርጎ ከመጣ እንግዲህ ያው ይመልስልሃል። ኦልሬዲ አንድ ያው እናንተ ያው ስላሴ አማኞች ናቸው የሚል ግምት አለኝ። አብ በስሜ የምትለምኑትን አብ ይሰጣቸዋል ይላል ኢየሱስ። መንፈስ ቅዱስ መንፈስ ቅዱስ ምንድን ነው? መንፈስ ቅዱስን ይሰጥ እንዴት መሰለ ዳጊ ማለት ጥያቄን ከዛ በኋላ ትጠይቀኛለህ። ጥያቄን አይ ቲንክ ኑርም ይመልስልኝ ከሆነ ከዛ በኋላ የፈለግከው መጠየቅ ትችላለህ። እኔ ኡስታዝ ወይ ዲምጣ እኮ አልኩኝ የጀመረው እሱ ስለሆነ ከመጣ ብዬ ነው። አይ ትንሽ ፍትሃዊ እንዲሆን እኮ ብዬ ነው። እኔም ደግሞ ለመጠየቅም በኮንፊደንስም ለመመለስ ጥያቄን ትምት እሺ ምንድነው ያልተመለሰልህ? ቅድም በተወሰነ መንገድ ባወራህም ያልመለሰልህ ምንድነው ያልመለሰልህ? ማለት እንትኑን የሰጠኝ እንጂ ለምሳሌ ፕሮሰስ ከሆነ ሳይንስ እንደዛ አይለንም። ጽንሱ ሲፈጠር ሳይመልቴኒስሊ ሁሉም ነገር ለምሳሌ የስጋም ቲሹ በተመሳሳይ ሰዓት የአጥንትም ቲሹ በተመሳሳይ ሰዓት እንደሚፈጠር ነው ሳይንስ የሚያምነው የሚገምተው። እሱ ግን እያለኝ የነበረው ፕሮሰስ ነው። ስጋው ስጋ እንትን ብለድ ቅለት የተባለው ነገር የመጀመሪያው ስፐርም ሴል ወደ ረጋ ደግሞ እንደሚገባና ከዛ በኋላ ስጋ ይፈጠራል። የተቆራረጡ ስጋ አጥንት ይሆናል። አጥንቱ ደግሞ ከሆነ ጊዜ በኋላ በስጋ ይሸፈናል ነው። ይህንን ፕሮሰስ ሳይንስ አያምነውም አይደል? አሁን የሳይንስ ማመንና አለማመን ሳይሆን አንድ ጊዜ ማህሬት አስገቡት ከታች ማን አለ በፈቃደኝነት የሚወርድ ኦኬ። ምን ፈልገህ ነው? አይ ማህሬት አስገባው ብዬ ነው።
ማሂ ገብቷል አይደል እንዴ? አዎ ገብተዋል። ኦኬ ይኸውልህ አለህ ዴቭ አለህ የቁርአን አሁን እስቲ የቁርአኑን አረዳድ ነገር እንዴት ነው የተረዳኸው? ቁርአን አሁን አንተ የተረዳኸው መጀመሪያ ስጋ ይሆናል፣ ከዛ በኋላ ስጋው ለብቻው ሰፕሬት ይሆናል፣ ከዛ በኋላ ሌላ አጥንት ይፈጠራል፣ ከዛ ያ የተፈጠረውን አጥንት ስጋ ይለብሳል ነው ወይስ ላይክ ፕሮሰሱ ነው እየነገረህ ያለው ቁርአኑ? ፕሮሰሱን ነው። ምክንያቱም ኤንድ ደን እያለ ነው እየቀጠለ ያለው አይደል ቁርአኑ። ለዛ ፕሮሰሱን ይመስለኝ። ግን አንድ ጊዜ ይፈጠራል ከሆነ ኦኬ ወይ ልቀበላለሁ። ነገር ግን ፕሮሰስ የሚሆን ከሆነ ግን ትንሽ እንትን ነው። ሳይንስ በዛ መንገድ አያምንም። ሌላ መሆን ጥያቄ ያ የረገደ ምስ በራሱ ህይወት አለው ይኖረዋል። ዴቪድ አንዴ ኑር አዲስ አፉ በለኝ እሺ። ዴቪድ አሁን በጣም ስታወራ ጠለቅ ያለ እውቀት ያለ ይመስላል ኤምብሪዮሎጂ እና ቦን ኦስቲፊኬሽን ላይ ና እስኪ አጥንት እንዴት እንደሚፈጠር ኤምብሪዮሎጂ ላይ ንገረኝ ፈጠን ፈጠን እያልክ ስቴጁ። ኦኬ እንትን የአጥንት ቲሹ ለሚወለደው ልጅ የአጥንት ቲሹ ይኖረዋል አይደል? ያ ቲሹ ነው እየጠነከረ አጥንት የሚሆነው ነው። አላልኩም አጥንት ላግዝ። ይሄ ደግሞ ይሄ ሜሲንሽ የሚባለው ወይ ደግሞ ሶፍት ኤምብሪዮሊክ ቲሹ የሚባሉት ከዛ በኋላ ያሉት ስቴጆች ምን ምንድን ናቸው? አጥንት ኤምብሪዮሎጂ ላይ ታውቃቸዋለህ? ቲሹ ነው እንዳልኩ ቲሹ ነው ጠንክሮ አጥንት የሚሆነው ነው። አጥንት አይደል? አጥንት አፈጣጠሩ በደንብ አሁን ለምሳሌ ሁለት አይነት አይደለም ዴቪድ አንዴ እንትን ታደርጋለህ። ቅድም ስተዋዝ ሲመልስልህ አንዳንድ ሀሳቦችን ሰከን ብለህ ማዳመጥ እና መረዳት ትችል ነበር። ግን አሁን ሳይንስም እንደዚህ ስትል ሳይንስም በደንብ የምታውቅ ስለምትመስል የአጥንት ሁለት ስቴጆች አሉት። ምን ናቸው? ሳይንስን እኮ ይሄን ያህል ዲቴል ማወቅ አያስፈልግም። ምክንያቱም ያንተ ቁርአን ፕሮሰስ አድርጎ እያስቀመጠልኝ ነው። አየህ፣ ነገር ግን ጽንሱ አት ዘ ሴም ታይም ነው የሚጀምረው። እንትኑ ሳይንስ ዴቪድ ተረጋጋ፣ ሰከን በል፣ ቀጥልሽ። የምትጠይቀውን ጥያቄ ሳይንስ ማወቅ አይጠበቅብኝም ካልክ ሳይንስ እንደዚህ ይላል ብለህ አትሞግት። አይደለም ምን መሰለህ ሳይመልቴኒየስሊ ነው ጽንሱ የሚፈጠረው የሚለው ሳይንስ። አጥንት ክሊር ጥያቄ ነው። አጥንት ሁለት አይነት ስቴጅ አለው ኤምብሪዮሎጂ ላይ ምንድን ናቸው? አስቀምጥ። ኦኬ ቲሹ ነበር አጥንቱ፣ ከዛ በኋላ አጥንት ይሆናል። ዲስ ፕሮሰስ ሁለት ፕሮሰስ አለው። ያው አለቀ። ምንድን ናቸው ሁለት ፕሮሰሶች? ሜቶዶቹ ምንድን ናቸው? የመጀመሪያው ቲሹ ነው፣ ከዛ በኋላ አጥንት ይሆናል። ቲሹ አይደለም፣ አታውቅም። ሚውት አድርገው ልንገርህ፣ እኔ ላስተምርህና አዳምጥ። ኦኬ ይሄ ሶፍት ኤምብሪዮሎጂ ቲሹ የሚባለው ወደ ካርትሌጅ ሞዴል የሚባለው ያድጋል። ከዛ ይሄ ምንድን የሚባለው ኦሲፊኬሽን መሰለኝ ወይ ደግሞ ሚነራላይዝድ ቦን የሚባሉት ከተፈጠሩ በኋላ ሁለት አይነት የአጥንት ስቴጅ ይመጣል። አንደኛው ኢንዶኮንድራል ኦሲፊኬሽን የሚባለው ነው። ሁለተኛው ደግሞ ኢንትራ የሚባለው ነው። ኢንትራ ኦሲፊኬሽን የሚባሉት ናቸው። እነዚህ ሁለት እድገቶች መቼ ነው የሚመጡት የሚለውን ነገር ፉሊ አንደርስታንድ ማድረግ ያስፈልጋል ነው። ገባህልና ሰው ይሄ ሚሶዶርም ፎርም የሚባለው ወይ ደግሞ ይሄ ሚድል ጀርም ሌየር የሚባለው አጥንት ከተፈጠረ በኋላ ስኪን ሌየር ይመጣል። አሁን ስኪን ሌየር ለራሱ ፈርስት ወይ ደግሞ ሰከንድ ዊክ ላይ ሲፈጠር በምን መንገድ ነው የሚሄደው የሚባለው ይሄ ሜሲኒሽም የሚባለው ወይ ደግሞ ይሄ ማትራል ቦን የሚባሉት መስክል ምናምን ቲሾች መቼ ነው የሚፈጠሩት የሚለውን በደንብ አንደርስታንድ ማድረግ ያስፈልጋል። ዘለመተህ ቁርአን እንደዚህ ነው ከምትል ማለት ይሄ ዊክ 4 ላይ የአጥንት ደግሞ ይሄ ሊምቡ ቡድስ የሚባሉት ማለት ይሄ ወይ ደግሞ ምንድን ነው የሚባለው ይሄ ኮንደንሲንግ ፕሌስ የሚባሉት የአጥንቶች ማለት ሰው ይሄ እነዚህን አንደርስታንድ ላደረገ ሰው በመጀመሪያ ይሄ ካርትሌጅ ሼፕ የሚባሉት ይሄ እንዴት ነው ባላ አረበኛው እኮ እንትን ሆነብኝ። ይሄ ኦሲፊኬሽኑ አጥንት አንድ ዴቪድ ተማር። ኦሲፊኬሽኑ ይሰማል ነው በየትኛው አንድ የሚዩት አድርግ ዴቪድ። አይ ሚዩት አድርግ። አይ ቅድም ሳትመልስ እንኳን በቃ አልተመለሰልህም። ደግ እንኳንም አልመለስንልህም። ሚዩት አድርግና አዳምጥ። ይሄ ፕራይመሪ ኦሲፊኬሽን ሰንተር የሚባል አለ። ፕራይመሪ ኦሲፊኬሽን ሰንተር የሚባለው ወይ ደግሞ ይሄ ዲያፋይሲስ የሚባሉት የሎንግ ቦን እንትኖች ማለት ነው። መቼ ነው ሀፕን የሚያደርጉት የሚለውን ብታዩት እንደውም በቁርአን ትገረማላችሁ። ይሄ ኦስቲዮ ብላስትስ የሚባሉ ነገሮች አሉ። ይሄ ቦን ማትሪክስ የሚባሉ ጥናቶች ላይ ማለት
ሰው አሁን ዴቪድን ምን ታደርጉታላችሁ መሰለህ? አድሚኖች በትልቁ ታደርጉትና አንድ የኤምብሪዮሎጂ ጥናት አጥንትና ስኪን አደሴም ታይም ነው ኤምብሪዮሎጂ ላይ የሚፈጠሩ የሚል አንድ ሜዲካል ጥናት ከፍተህ ሪሰርች ጥናቶችን ታሳየናለህ። አንድ ነው የምልህ። አሁን ክፈት፣ ምንም ምንትን አያስፈልግህም። ክሌም ላደረገው ነገር አንድ ጥናት ታመጣለህ። ዴቪድ ክፈት። ሞኝ እኮ ይገለፍጣል። ግልፍጥ ነው ሞኝ። አሁን አውጣ፣ አትሳቅ፣ መሳቁ ትተህ ድምጤ ይሰማል? ኑር አዲስ ማለ ሀቢቢ ዴቪድ አለ። በቃ እንትን አድርጉት። ኑር አዲስ አውጡትና እኛ አስተዋጽ በተናገረው ላይ ለራሱ መናገር ነውር ነው። እኔ መሆን አልነበረበትም፣ ግን አውጡትና ሌላ ሰው ጋር ቀጥሉ። እንደዛ ነው የሚሻለው። አይሰማም? ምን አልክ? አይሰማም? የምታወራው ነገር አይሰማም። ቀይ ያበራ ኔትወርክ። ዴቪድ አትሰማም? አይሰማም? ትቆራረጣለህ። አሁን አይሰማም? አሁን ትሰማለህ። ቀጥል፣ ክፈትልን። ኡስታዝ ያወራው ነገር ሰምታል? ክፈትልን። ኡስታዝ ያወራው አይ በትንስረት ነው። አሁን በአረብኛ እንዲህ ማለት ምን ማለት ነው የሚለውን እንጂ ዴቪድ ስማኝ፣ ዴቪድ አሁን ቅድም ስትለፈልፍ ነበር። ቆዳና ስኪንና ቦን የአንድ ሴት ፕሬግነንት ወይ ደግሞ ኤምብሪዮሎጂ ላይ አት ሴም ታይም ነው የሚፈጠሩት ብለህ ስታወራ ነበር። ቲሹ እንደዛ ነው ሳይንስ የሚለው። እኔ አይደለም። ክፈትና ሳይኝ አጥንትና ቆዳ አት ሴም ታይም ነው የሚፈጠሩ የሚለው ባርደን ኦፍ ፕሩፉን እኮ ለእኔ እየነገርከኝ ነው ወንድሜ። ቁርአኑ እኮ ያንተ ነው። አስረዳኝ ቀድሜ። ከዛ በኋላ የማምነው ነገር እነግርሃለሁ። አንዴ ዴቪድ፣ አሁን ችግሩ ምን መሰለህ ዴቪድ፣ ተረጋጋ። ባርደን ኦፍ ፕሩፉ ያንተ ነው። አንተ የምታምንበት ነው። አሳየኝና እኔ ማስረጃ አሳያለሁ። ሳይንስ የሚያምንበት ነው። ኧረ አንዴ ያንተን ጥያቄ ወደ እኔ ለምን ታዞራለህ ወንድሜ? ኧረ ፍትሃዊውን በእናትህ እንዴ! ተው፣ ፍትሃዊ አይደለሁም እኔ ፍትሃዊ አይደለሁም። በቃ ይጭንቀህ። ፍትሃዊ ያልክ እኔ ፍትሃዊ አይደለሁም። ሎጂካል አይደለም ማለት ነው። ከአንተ ጋር ማውራት አይጠበቅብኝም። አንተ ማለት ፕሩፍ ሳታደርግልኝ እኔ ማስረጃ እንዳቀርብ አየህ። ውረድ እኮ በቃ ቀላል እኮ ነው። ውረድ። ወዴት? አልወርድም እንዴ! ፈሪ አይደለሁም ምን ሲጀምር። በቃ አሁን ችግር የለውም። መፍራት እኮ ችግር የለውም። ኢየሱስም ከአይሁዳውያን ፈርቶ ተደብቆ ሲሽከረከር ነበር። ምንም እኮ ችግር የለውም። መፍራት ምናምን አያስፈልግም። በቃ ችግር የለውም። መፍራትን እንደ እንትን አትየው ብዬ ነው። እንደ መጥፎ ነገር አትቁጠር። ኢሞሽን ነው። ሁሉም ሰው ይፈራል። በቃ አሁን እንትን ትከፍትልናለህ። እስኪንና አጥንት ነው ያልኩህ። አጥንት ቦን አንድ አጥንት ቲሹ ነው ያልኩህ ወንድሜ። ኧረ ወቅ ቲሹ አጥንት ነው። ቲሹ እንዴ ቲሹ ጠንክሮ ነው አጥንት የሚሆነው ወንድሜ። እንዴ ቲሹ ምንድን ነው? ቲሹ አጥንት የሚሆነው ቲሹ ዲፋይን ኢት። ቲሹ ነው አጥንት የሚሆነው ቲሹ። ዲፋይን አድርገው ሰውዬ ስታወራ። ዲፋይን አድርገው አጥንት የሚሆነው ቲሹ እኮ ቲሹ ምንድን ነው? እንዴት ነው አጥንት የሚሆነው? ቆይ ስማኝ፣ አሁን ወደ እኔ እያዞርክ ነው። ባርደን ኦፍ ፕሩፉን በመጀመሪያ ምንድን ነው ባርደን ኦፍ ፕሩፍ ታውቃለህ? ቁርአን ፕሮሰስ አድርጎ ነው የሚያስቀምጠው። አንዴ ዴቪድ ባርደን ኦፍ ፕሩፍ ምንድን ነው ታውቃለህ? አውቃለሁ። ምንድን ነው ባርደን ኦፍ ፕሩፍ? አሁን ቃላት ጨውታ እኮ ህጻናት ምንድን ነው የማታውቀውን ነው የምታወራው እኮ። ችግሩ ያ ነው። ምንድን ነው ባርደን ኦፍ ፕሩፍ? አንተ ሳትመልስ ወደ ሌላ ለምን ትሄዳለህ? በእናትህ አልመለስኩም። ሳይንስ ይቀበላል ብለህ የምታምን ሰውዬ ሳይንስ ምንድን ነው የሚለው? አሁን ለምሳሌ ቁርአናችን ምን ይላል? ሳይንስ ምንድን ነው የሚለው? ዴቪድ እንትን አለብህ መሰለኝ። እንትን በጣም ፓኒክ ሆንክ እያልኩ ያለሁት ቁርአኑን ተወው። አንዴ ዴቪድ አንዴ ተረጋጋሽ ወንድም አለም ተረጋጋ።
ቁርአኑን ገና መሰረቱንም ስለማታውቀው እንትን ተውና ሳይንሱ ምን እንደሚል ንገረን። ሳይንስ ምን ይላል ስለ ኤምብሪዮሎጂ እስኪ ንገረኝ። አይዞን ሳይንስ ምን ቻትጂፒቲ ይቅርብህ። ሳይንሱም ነገርኩህ እኮ እንደ ህፃን ሆነን እኮ በጣም ኧረ ሰርች ማድረጉ ጉግል አይሰማም። ድምጼ ይሰማል? ኑር አዲስ ይሰማል። አዎ ሳይንስ ምን እንደሚል ነገር አሁን አይሰማም። ኔትወርክ ያስቸገረኝ ነው በጣም። እሺ ቀጥል። ሳይንስ ምንም አይረባ ነገር እኮ እያወራህ ነው ወንድም ማሂር። አዎ አይረባም። ሳይንስ ምን እንደሚል ነገር ገጥሞኝ አያውቅም። ስማኝ ሳይንስ ምንድን ነው? አይ ሳይንስ ምንድን ነው የሚለው ንገረኝ። ከኡስታዝ ጋር ስናወራ አልሰማህ? ከኡስታዝ ጋር ኡስታዝ የለም። አሁን በሌለ እንትን ላይ አታንሳ። መድገም አይጠበቅብኝም። አይ እኮ ምንድን ነው ተመሳሳይ ነገር ለምን ደግማለሁ? ሳይመልቴኒየስሊ የሚፈጠረው ጽንስ ነው የሚለው ምን ይላል? ሙስሊም በተመሳሳይ ጊዜ የሚፈጠረው አለ። ክፈት ማስረጃ ጽንስ የሚባለው ነገር ቀድመ ቁርአን ችግር የለውም አስረዳለሁ እኮ ክፈት። መቶ ኤቪደንስ አመጣላለሁ። አትሊስት 100 ኤቪደንስ አመጣላለሁ። ክፈት ቁርአን መንገድ ሳይንስ እንደማይለው ክፈት። ኧረ እንደ ህፃን ለምን ትሆናለህ? በእናትህ ትልቅ ሰው አይደለ? ክፈት። አዎ ማስረጃ ማምጣት ነው አለማምጣት። ምንድነው ማስረጃ አመጣለሁ አልኩ እኮ ክፈት ማስረጃ። ቀድማ አንተ ፕሩፍ አድርግልኛ። እኔ ጥያቄ ጠይቄ እኮ ነው የገባሁት። ምን አልኩኝ እኔ? አንተ እኮ ነህ አይደለም ካልክ አይደለም ያልኩበት። ቁርአን በዚህ መንገድ ነው እንደዚህ የሚለው ብለህ አስረዳኝ። ቁርአንን ታምንበት የለ እንዴ? ሳይንቲፊካሊ ፕሩፍ እንደተደረገ ቁርአኑንማ ኡስታዝም ነገረህ እኮ አለቃ ምን ማለት ነው? ምን ብሎ ነገረኝ? ግራ ቋንቋ እኮ ነው የነገረኝ። አረብኛ እንደዚህ ፕሮሰስ ነው እንደዚህ ያደርጋል ብሎ ነው የነገረኝ እንጂ ቁርአኑን እንደዚህ በዚህ መንገድ ነው ብሎ ብቻ አስረዳኝ። ዴቪድ እኔ ጸባይ የለኝም እና በጣም በተንህ በትክክል እያወራሁ ነበር ከእሱ ጋር። አሁን ገብተህ ነው አንተ እንደ ህፃን እየሆንክ ያለው እኮ። ሳስበው የአእምሮ አንዴ ትኩሳት መሀል ላይ እንዳትገባ አንዴ ትኩሳት ሚዩት አድርጎ አንዴ ማስረጃውን ይክፈት ብዬ ነው ልውረድና ማስረጃውን ይክፈትልን። ለምን ተቃውሞ ነው የገባው እሱ አስረዱኝ እያለ አይደለም። ስለዚህ የሚቃረን ከሆነ ያው በትልቁ እናድርገንና ማስረጃውን ክፈትና አሳየን። አይ መች ታዲያ እነሱ የሚያምኑበትን ሳላቅ እኮ እንትን ማስረጃ ማቅረብ አልችልም። ምክንያቱም ተቃራኒ መሆን አይታወቅም። እኔ ባቀረብኩበት መንገድ ቢያቀርብስ አንተ እሱ ቁርአኑ ኦኬ ማህሪ ወርዷል አለ ዴቪድ። ሄሎ ይሰማሃል? ሚስተር ዴቪድ ባይብልህ ላይ የሰው ልጅን ከአይቤና ከረጋ ወተት ፈጠረኝ ይላል። ቁርአን ትከራከራለህ? ወንድሜ ኧረ ቀድመ መልስ ይመልስልኝና ወደ ባይብሉ እንሄዳለን። ለምን ዲፔንደንት ትሆናላችሁ? ቁርአናችሁን ለማስረዳት ባይብል ላይ ዲፔንደንት የምትሆኑት ነገር ቁርአናችንን እንዳናስረዳ መጀመሪያ ተቃውመህ ነው የመጣው። ይጋጫል ብለህ ነው የመጣው። ስለዚህ አስተምሩኝ ብትል ኦኬ እናስተምርሃለን። ግን መጀመሪያ የመጣው ምንድን ነው? ተቃውመህ ነው የመጣው። ስለዚህ ተቃውመህን አሳየንና በማስረጃ ጥያቄ ነው ያቀረበው። ጥያቄ ነው በዚህ መንገድ ሳይንስ ያምናልና ምን ትላለህ ብዬ ኡስታዝን በትክክል ነው የጠየኩት በትህትና። እሱ ገባና ነው አበላሽ ነገሩን ሁሉ እየሰማችሁ ነው። አሁን ተረጋጋ። ስለ የትኛው የቁርአን አያ ነው ኮት አድርገህ ያነበብከው? አይ ቲንክ 23:14 ምንድን ነው የሚለው? 23:14 እሺ ክፈትልኝ። አይ ቲንክ ቁርአን የለም ስልኬ ነው። ምን ከፍትልሃል ነው? እኔ ነኝ እንደምከፍትልህ መረጃ ምን ማውጣልህ እኔ ነኝ ማስረዳት። ጥያቄ ይዘህ የመጣኸው አይ ሞጣ ከሆነ ስልኬ እንትን ይላል። ለዛ ነው እኮ ምንድነው ምን አይዲያው ምን ኮንቴክስት ምንድነው? ዋና አውዱ ምንድነው የሚያወራው? አሁንም ደግሜ ላውራ እኮ አውራኝ። እሺ በመጀመሪያም ብሎ ነው የሚያስቀምጠው የፍትወትን ጠብታ ፈጠረን። ከዛ በኋላ የፍትወት ጠብታ ምንድነው? ስፐርም ሴል። ኦኬ ከዛ በኋላ ወደ ረጋ ደም ያንን ስፐርም ሴል ወይም ደግሞ ወደ ረጋ ደም ቀየር ነው ይላል። ወይም ደግሞ ብለድ ክለት ወደሚባል በቃ እዚህ ጋር እንቁምና እዚህ ጋር ቁርአኑ የመጀመሪያ ስፐርም ነበር። ያ ስፐርም ደግሞ የረጋ ደም ቀየረ ነው። ለሳይንስ ምንድን ነው የሚለው? እዚህ ጋር
ኦኬ ሳይንስ የሚለው እንደዚህ አይነት ፕሮሰስ የለም። ያ ጽንሱ የሚፈጠረው ስፐርም ሴሉ ሄዶ ፈርቲላይዜሽን ፕሮሰሱ ላይ ምን አይነት ፕሮሰስ አለ ይላል። ምን አይነት ፕሮሰስ አለ ይላል። ፕሮሰስ አለው አይልም እኮ ምንድነው ያለው? አጥንት ይፈጠራል፣ ስጋ ይፈጠራል አይልም። በተመሳሳይ ጊዜ ጽንሱ ይፈጠራል ነው የሚለው። አትጩ አሁን መጀመሪያ የፍትወት ጠብታ ነበር which is sperm ሲመን ነው። ያ ሲመን ደግሞ የረጋ ደም ይሆናል ብለዋል አይደል? ሳይንስ ያንን የመጀመሪያ ፕሮሰሱ ምን አድርጎ ነው የሚያስቀምጠው? እንደዛ ብሎ በፕሮሰስ አያስቀምጥም። አንድ ጽንስ ምንድነው የሚያስቀምጠው? በተመሳሳይ ጊዜ ነው የሚፈጠረው ፕሮሰስ። አውጣው መረጃ ቀድማ አስረዳኛ። ያንተ የሚለውን ነገር ምንም ቃል በቃል እያወራን እኮ ነው ያለ ነው። የመጀመሪያ ምንድን ነው የሚለው? አይ ምን ብለህ ፈታው አንተ? ምን ብለህ ፈታው? አስረዳለሁ። ችግር የለም። የመጀመሪያ ስፐርም ነበር ሲመኑ። ሲመን ደግሞ ከተወሰነ ጊዜ በኋላ የረጋ ደም ይቀየራል አለ። ቃል በቃል ስናወራ ሳይንስን ይህንን የመጀመሪያ ስፐርም የነበረውን ሲመን የነበረውን ትራንስፎርም ሲያደርግ ሚኒንግ ያንን የረጋ ደም ሲሆን እንዴት ነው ሳይንስ የሚያስቀምጠው? ቁርአንም እንደሚለው ማለት ከቁርአን ንገረኝና እኔ ማስረጃ አቀርብልሃለሁ። ይኸውልህ እዚህ ጋር ያለ ነው። አሁን የመጀመሪያውን ፕሮሰስ ሲመን አለ፣ የወንድ ሴል ስፐርም ሴል አለ አይደል? ያ ስፐርም ሴሉ የሴትን እንቁላል ሲያገኝ ያን ውህደት ሲፈጥር ወደ ምን እንደሚቀየርን አስቀምጦልሃል። ማለት የረጋ ደም ይሆናል አላለን? ያንን የመጀመሪያ ፈርስት ስቴጅን እንዴት አድርጎ ነው ሳይንስ የሚያስቀምጠው? ሳይንስ አሁን እንትኑን ኤቪደንስ ማቅረብ አልችልም። ነገር ግን አንተ መልሱን ካቀረብክልኝ በሌለህ ነገር እኔ ከአንተ ጋር የምዳረቅበት ነገር ምን አመጣ? ኧረ በ140 ምናምን ሰው አለ፣ ቼክ ማድረግ ይችላል። ኢንፎርሜሽን እንዳለ ነው ጎግል ላይ ያለው። እንዴ እኮ መረጃ ከሌለ የመጀመሪያ ነገር ነው እኮ አምጣው። ሳይንሱ ምንድን ነው የሚለው? አንድ ስልክ ነው ያለኝ ወንድሜ፣ አንድ ስልክ ነው ያለኝ። መረጃ ከሌለ የመጀመሪያ መረጃ ይሄ እኮ ተራ ነገር ነው ወንድሜ። አንድ ሴት ጽንስ ካላት ሄዳ እኮ ላብራቶሪ ገብታ ቼክ የምታደርገው ውረድ ዌስቲንግ ታይም ከአንተ ጋር ሌላ ጊዜ ስትመጣ መረጃ ይዘህና የመጀመሪያ ፈርስት ስቴጁንም የማታ ከሆነ ሆል ኮንሴፕቱ ደግሞ እስከ መጨረሻ ፍለሽ እስከሚሆን ድረስ ያለህ ነገር እንዴት አድርገህ ነው ልታስረዳኝ ብችለው? እንዴ የመጀመሪያ እኮ ፈርስት ስቴጅ ነው የጠየቁት። there is ፈርስት ስቴጅ አለ which is የወንድ ስፐርም ሴል አለ። ያ ስፐርም ሴሉ ከሴት እንቁላል ጋር ፈርቲላይዝ ሲያደርግ ደግሞ የሚቀየርበትን ስቴጅ ነገር አይደል? ያንን ነገር የረጋ ደም አይሆንም ካለ ሳይንስ እንዴት ነው ያስቀምጠው? መረጃ የለኝም አስረዳኝ ይላል። ስታስረዳው ደግሞ ያላግጣል። በጣም እኮ ነው የሚያጅቡት እኮ። አንድ የኤምብሪዮሎጂ የመጀመሪያ ፈርስት ስቴጅ ራሱ በቃልህ አልያዝከውም። አንደኛ። ሁለተኛ የቁርአን አያው ራሱ እኮ አያውቀውም። ዝም ብሎ 2314 ብሎ ነው ይዞ የመጣው። ስለ ኤምብሪዮሎጂ የሚያውቅ ነገር ቅድም እኮ ኡስታዝ ጠይቁታል እኮ መጀመሪያ ሳይንስን ዲፋይን አድርግልኝ ሲለው ሳይንስ ዲፋይን ማድረግ አልቻለም። ሳይንስ ዲፋይን ማድረግ ሳችል ስለ ሳይንስ ታወራለህ። ማፈሪያ ነህ። በጣም ነው የሚያሳዝኑት። ሳይንስ ራሱ ዲፋይን አድርገው ሲሉ እኮ ኡስታዝ ብዙ ጊዜ እንደኛ አይደለም የሚያወራው። አንድ የጠየቀው መልስ ሳይመልስለት ሲቀር ሁለት አይነት ሳይንስ እንዳለ እያስረዳው ነበር። ግን ሳይንስ ራሱ ዲፋይን ማድረግ አልቻለም። አሁን ደግሞ የመጀመሪያ ፕሮሰሱ ማስረዳት ያልቻለ ከዛ በኋላ የረጋ ደም ደግሞ ወደ ስጋ እንትን ይቀየራል፣ ከዛ በኋላ ወደዛ ይቀየራል። ያንን ፕሮሰሶቹ እስከ መጨረሻ ያለው ፕሮሰስ እንዴት ነው የምታውቀው? እዛ ጋር እኔ በጣም እኮ ነው የሚያጀበኝ። ቀጥል። ትኩሳት አፉ በለኝ። በቃ እኮ ምን ተያዝ እኮ እዛው ጋር እኮ ተጠመጠምክበት እኮ ምንም የሚያመጣው ነገር የለም። አንደኛ ማስረጃ የለውም። ካለ ማስረጃ እንደዚሁ ምንጭ ከአርባ ምንጭ እንደሚባለው አይነት ወሬ ነው የሚያወራው። አስረዱኝና ሙግት ይለያያል። አስረዱኝ ከሆነ የምናውቀውን እናስረዳለን። ኡስታዝ እኮ ከመጀመሪያው እኮ ነው እኮ የመጣለት እኮ ሳይንስ በስንት ይከፈላል እያለ ነው እኮ እንትን ያደረገለት እያስረዳው የነበረው። ከዛ በኋላ ደግሞ ከማሄር ጋር ደግሞ አሁን ሙግት ጀመረ። ሙግት ከጀመረ ደግሞ ላዚምን ማስረጃ ያስፈልጋል። ዳጊ